በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 18 በዚህች ቀን የሰማዕት ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ጻና ግን ፈርማ በሚባል ሀገር ለሀገር ገዡ ከጦር ሰራዊት ውስጥ ወታደር ነበር። እሱም ከደቅስያ ሰዎች ወገን ነው። ከበግ ጸጉር ልብሶችን ለሚሰራ ለኤስድሮስ ወዳጆቹ ሁለቱም ሰርተው ከሚያገኙት ለድሆችና ለችግረኞች ይመጸውታሉ። በአንዲት ሌሊትም ከእርሷ ጋር አክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራእይን አዩ። ከእንቅልፋቸው በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሲሄዱ ወደ መኮንኑ ደረሱ። ቅዱስ ጻናም ፈቶ በመኮንኑ ፊት ጣለው። ሁለቱም የጌታችን በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው ይደበድቧቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ አዳናቸው። ከዚህም በኋላ መኮንኑ ወደ እስክንድርያ ቅዱስ ጻናን ላከው። ቅዱስ ኤስድሮስን ግን በዚያው ትተው ከጥቂት ቀኖች በኋላ የእስክንድርያው መኮንን ቅዱስ ጻናን ወደ ፊርማ ከተማ መለሰው። ሁለቱ ቅዱሳንም ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተነጋገሩ። ዳግመኛም በቅዱስ ኤስድሮስ አዘቅትን ይቆፍሩለት ዘንድ በአዘቅቱም ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እስኪጸልይ ይታገሱት ዘንድ ወታደሮቹን ለመናቸው። ወደ ጌታችንም ነፍሱን ይቀበል ዘንድ ለስራውም ያስብ ዘንድ ጸለየ። ከዚህም በኋላ ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በስጋውም ላይ ምንም ጉዳት አልደረሰበትም። መልኩም አልተለወጠም። የቅዱስ ጻና እናትም ከሚወደው ጓደኞቹ ስለመለየቱ ታለቅስለት ነበር። በዚያም ስጋውን ተሸክመው ወሰዱ። የስደቱ ወራት እስኪፈጸም በመልካም ቦታ አኖሩት። ቅዱስ ኤስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ጻና እናት ብዙ መላእክት የቅዱስ ኤስድሮስን ነፍስ ይዘው በታላቅ ክብር ወደ ሰማያት ሲያሳርጓት አየች። እግዚአብሔርም ሁላችንን የክርስቲያን ወገኖችን በጸሎቱ ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግል እልፍ አእላፍ መላእክትን ያሳሰበ በችግሬ ጊዜ የማቀርብልን ምስጋና ተቀበል። ለአንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋጅ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጾ ያጻፈው ከግዕዝ ወደ አማርኛ የተረጎመ ቃለ ንባብ በልጋታ መንፈስና በተመስጦ ሁሌን ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።